የነጻነት ሚስት አሳዛኝ ድርጊት ባሏ ሞተም እርሷም ከአሜሪካ ከተፍ I'm going to be 26 in Jan. Yeah, she's sold. አጣለው ምንም ነገር ባለም ይሄን ይመስላል። ጨረስን። አሁን ወደ ቤተ ክርስቲያን ለምንሄድ አይደል? የገቡ ነው አጨብጭቡ። በጎን ነው የገባ የአርቲስት ነጻነት ወርቅነህ ባለቤት ያደረገችው እጅግ አነጋጋሪ ተግባር ምንድነው? የኢትዮጵያን አይሾ ስፒድ እንደሚታወቀው እንግዲህ በዚህ ሳምንት በወላይታ ቱር በሚያደርግበት ጊዜ አስገራሚ ክስተቶች ተፈጥረዋል። እነዚህ ክስተቶች ምንድናቸው? እነዚህንና እጅግ ፈታ ዘና የሚያደርጉ ቪዲዮዎች በዛሬ ቪዲዮ አብረን እንመለከታለን። እስከመጨረሻው አብራችን ቆዩ። ኢየሱስ ጌታ ነው። ኢየሱስ ያድናል። የህይወት መንገድ ሁሉ ነገር ኢየሱስ ነው። ቦንዳ በሰባ በሰማንያ ኢየሱስ ያድናል። ኢየሱስ ሁሌም ቢሆን ኢየሱስ ጌታ ነው። ኢየሱስ በሰማንያ ኢየሱስ አረ ሊያስጨርሱን ነው። አንዳችንም እንዳንተርፍ ነው እንዴ ማን ምኑን ከምንድነው ታገናኘው? አረ አንዳችን እንኳን ለሀገራችን እንቅር። እኔ አላቅም እንግዲህ ይሄን ነገር እኔ አልስማማበት። ምንድነው እየተካሄደ ያለው? ጭራሽ ብለው በጓን ከነነፍሱ ይዘዋት መጡ። ኧረ ወይኔ እዲ ብለው ጭራሽ በጓን ከነ ህይወቷ ደግሞ የቆመበትን አይታችሁታል። ሰላጣ ላይ እኮ ነው የቆመው። እኔ እንጂ ይሄ በግ የታረደ አይመስለኝም። ሙሽራ መጣ በርበሬ ቀንጥስ ይሄ ነው በቃ ቸኩለው ነው በጉን ከነ ህይወቱ ያቀረቡት። ኧረ ወይኔ እዲ ጥራሽ ካንዳለው እኮ እንግዲህ እሱንም ሰላጣው ስለቆመ ነው እንጂ እግሩን ያላየነው እግሩም አለ። በቃ በጉ አልታረደም በህይወት ነው ያለው። የሚገርመው ምናልባት እንግዲህ ፕሮግራሙን ተጋብዘው ሊሆን ይችላል። ባለውለታቸው ሆኖ ፕሮግራሙን ጠርተውት ሊሆን ይችላል። ምናልባት አጣለው ምንም ነገር ባለ ደመታለፉ ምንድነው ማየው ምንድነው ያየው ያለው? የትኛው ነው ባልየው? በእርግጥ ሶስቱም ወንድ ናቸው። እኔ ሶስት ወንድ ነው የሚታየኝ እዛ ጋር። ግን ምንድነው ግን እያስተማረን ያለ ነው? ምንድነው እሺ ብለን አሁን ነው ቪዲዮ አይተናል። እንግዲህ ምን ብለን ነው የምንረዳው? ኧረ በስመ አብ ይሄን ይመስላል። ጨረስን። አሁን ወደ ቤተ ክርስቲያን ለምንሄድ አይደል? ተከተሉን እንግዲህ ውሃ መግዛት ነው የቀረን። ውሃ ደግሞ ውጭ ላይ እንገዛለን። ተከተሉ ነያሽ ኧረ ተአምር ነው ማለት ነው። ትክክል ነው። በቃ ትክክል ነው። የስሟ ትራንስፎርሜሽን ትክክል ነው። በቃ ለስምኝ ነው ወደ ጃኒ ተቀየረች እንዴ? ይሄማ ሰመረ ባሪያው ነው እንጂ ምን ስምኝ እንዴ? ከዚህ ነው ጃኒ ማለት ሰመረ ባሪያው ወደ ጃኒ ተቀየረው። ታዲያ ምን ነው የኛ ለውጥ ዘገየ እንዴ? እስካሁን እኔ ድሮም አመዱ አሁንም አመዱ እኮ ነው። መቼ ነው አረው እንዴ? እኮ መጀመሪያ ላይ እኮ ሳይው እኮ የሆነ ፀጉር ላይ ተቀባ የሆነ ራፐር አለ አይደል? በቃ እሱን ነበር ይመስለኝ እኮ ማለት እንዴ። ነጠላ ምናምን ከለባበሰ በኋላ ባህላዊ ልብስ ሲለብስ አይደል እንዴ አበሻ መሆኑን ያወቁት እንዴ? እኔ በድምጿ ነው በቃ ጃኒ በቃ እንዴ እንደዚህ አረበዘ እንደኔ እኮ መጀመሪያ ወንድ ነበርኩ የመሰለኝ እኮ
ዋው ኢትዮጵያን አይሾስፒዝ is back ይላል we are here in ወላይታ ይላል ብሮ ያበደ ነው ያበደ ኢትዮጵያን አይሾስፒድ we proud on you እንዴ አምልጦኝ ነው እንግሊዘኛ ድጋሚ ባካችሁ በኮሜንትም ምናምን ከጻፋችሁ በእንግሊዘኛ እንዳጽፍ አሟልጮኝ ነው ጧት ላይ ሰማሁት ይሄ ነገር አፌ ላይ ግን በቃ ደስ ይላል አይሾስፒድ እንግዲህ ኢትዮጵያን አይሾስፒድ እንግዲህ የሁላችንም ኩራት የሆነው እንግዲህ ትራቭል ማድረግ ጀምሯል ኢትዮጵያን ቱሩን ጀምሯል እንግዲህ በዚህ አሁን ገና በመጀመሪያው እንግዲህ ቤተሰቦችን በማስተዋወቅ ናዶናይን ጃኒን አገናኝቷቸዋል ከራሱ ቤተሰቦች ጋር አስተዋውቋል ይህም የበቃ በእናት ጅማሬሽ ያበደ ነው ፍጻሜሽም የተሻለ እንደሚሆን እርግጠኛ ነን አቦ ምጭት ይበልሽ ብራዘር 20 ሚሊዮን ብር ከሚሰጥህና ለአንድ ደቂቃ ከእግዚአብሔር ፊት ከምትቆም በምን ስራዬ እንዴ በምን ስራዬ wait a minute በምንስ ሞገሴ በምንስ ክብሬ ነው ከእግዚአብሔር ፊት የምቆመው ምን ለማለት ነው በቃ እንዴ እኛንም እኮ አቀሳሰረን አሁን ልጁ ምን ይለዋል አይ ትችላለህ ካለው ይሄ ልጅ እንግዲህ በጻድቅ ሂሳብ ሊታሰብ ሰውየውንም ልጁንም ራሱ እኮ ፔናልቲ ውስጥ ነው በቃ በጣም አራዳ ብቻ ማን አናዘር ሌቭል ይሆንክ ሰው ነው እሺ 3080 ላይ 10 ስንጨምር ስንት ይሆናል ኦኬ 3080 ላይ 10 ስንጨምር ስንት ይሆናል 3090 ላይ 10 ስንጨምር 4000 እኔ እንደው ከእናንተ መካከል ግን አንድ ቁም ነገር አንድ ደህና ነገር ልጣ ስንት 4000 ደምቆሮ አይደለም 10 እኮ ነው 90 አለበት ወልዶ መንፈስ ቅዱስ ሴትየዋ ይሄ የጤና አይደል 90 ላይ 10 ስንጨምር ስንት 4000 ኢትዮጵያ 85% ማይም ነው ወይኔ እሺ ሌላው እኮ መሳሳት እኮ ያለ ነው ማንንም ይሳሳታል ሞራሉስ መልሳ ከረከር ዋው እንዴ ይሄ እኮ ቀኛ ኢትዮጵያውያን ስንባል በቴስቶስትሮን መጠን እኮ እንትን ያልነው እኮ በዓለም ላይ ራንክ ውስጥ የገባ ነው እኮ ያለ ምክንያት አይደለም ሴቶችም ጭምር ይዘውት እንዴ መሳሳት ያለ ነው ሁላችንም እንሳሳታለን የውሃውን ራሱ ተሳስቺ ነበር ግን ሞራሉስ እሺ እናቴ ሞራሉን ከየት አመጣሽ Here I come. ምን አለ ቆንጆ ባሎንክ ሴቶች ነን አጨና ቁጥሽ ምን ሆነ ነው እንጭላ የምትናደረው ሴቶች ነን አጨነቁ ሴቶች አጨነቁኝ ስማ በቃ ገጠር ገባ ስታስታ ባክሶራል ካጠገቤ አሳ ኤምፊት ይዘህ ከከተማ ውጣ ነው ወይ በመጥፎ እንዳትወስዱብኝ ግን ስቲል ከተማ ነው እንዴ ያለው እኔ እኮ ብሔራዊ ፓርክ ያለን መስሎኛል እኔ እኮ አስጎብኚው እስኪመጣ እየጠበቅኩኝ እኮ ነው እንግዲህ ስሙንም አላቀው አረ መጥፎ ነገር አታስወሩም ብራዘር ራስህ መታውን እንግዲህ ምን ይባላል በእርግጠኝነት እንግዲህ እንትን ራሱ አኒማልስ ላይ ነው ዶክመንተሪ ላይ ነው የሚለቀቀው እንግዲህ ፎሪ ፔጅ የሚያደርገው እዛ ላይ ነው ይሄ ነው ማስበው እንዴ ብራዘር እኔ እኮ ናሽናል ጂኦግራፊ ያየው ነበር የመሰለኝ ለምንድነው በጥፎ ነገር እንድንናገር ምታረግ ያው እንግዲህ በቅርቡ እንዳያችሁት በኤአይ ዝንጀሮ ምናምን ሲያወራ እንደነበረው እኔ እንደዛ ነበር የመሰለኝ ወረንጨል ላይ ሲል ነው በቃ እንዴ ሰራሽ ስማለው ብቻ ሰው ክፉ አታናግሩ ዮ ጋይስ ነው ወደ አጆራ ሶሶ አጆራ ፏፏቴ በሁለተኛ ነው አጆራ ሶሶ የሚባለው ማለት ነው እና እየገባን ነው እዚህ ጋር ምንድነው ሳኬ
አንጂንቶ ደቡብ እኮ ያበደ ግቢውን እየገባን ነው። ለማላሚውና አብረን እንግባ እስኪ። ያ ጀማል ደግሞ እዚህ ጋር ያቸው እስኪ አጆራ እስኪ አያ ያለክ ለክ አያ ያለክ ለክ አያ ያለክ ለክ አያ ያለክ አያ ያለክ ያይድ ይዳ አያ ሃያ ለክ ብሏል አጆራ ይላል። ያበደ ነው በእናትህ በቃ ደቡብ እኮ ለዚህ ነው ምችት የሚለኝ ልምላሜ ውበቷ ዝዝተዬን አስነሳችሁብኝ። የመጀመሪያ ያው ገብቷቸዋል በቃ እዛ ነበረና በመርሳ ከተማ የምትኖሩ እንዲሁም አካባቢዋ የምትገኙ ሰዎች አንድ ጥቁር አህያ ጠር ያለ ጠፍቶ ነው። አንዴ እስኪ ያገኛችሁ ካላችሁ ኮሜንት ላይ ጻፉልኝማ። እዴ ክፍለ ሀገር ዋይፋይ ገባ እንደ አህያ ቀኝ ጆሮ ላይ ቆረጥ ያለ ነው ጫፉ ላይ ማለት ነው። ጠር ያለ አህያ ነው እና ጠቆር ያለ ነው አህያው። ቁም ነገር ነው። እንዲሁ ሁላችሁም ያገኛችሁ ካላችሁ ኮሜንት ላይ ጻፉና አሳውቁንማ። እሺ ኮሜንት ላይ እንጽፋለን። የተጠጋባችሁ ካላችሁ እንዲሁ ተባበሩን ጋይስ። አረ ወገን ክፍለ ሀገር ዋይፋይ ገብቷል መሰለኝ አህያ ፍለጋ በቲክቶክ። እሺ እኮ ጥሩ መታል እኮ በሶሻል ሚዲያ ማፈላለጉ የጠፋብን ንብረት ማፈላለጉ እኮ በጣም ጥሩ ነው። ግን ታርጋ ቁጥሩን እኮ ሳትናገር ብራዘር ቻንሲ ቁጥር ብትናገር ሊብሬውን ብታሳየን ደግሞ ያንተ መሆኑን ለማረጋገጥ እርግጠኛ ሆነን ደግሞ የሱ ነው ብለን እንድናገናኝ እንደዛ ብታረቅ ጥሩ። ካልሆነም ደግሞ ቤተሰቤን አፋልጉኝ ይባላል። እንግዲህ ረዘም ያለው አጠር ያለውን አፋልጉኝ ብሏል። ቤተሰብ ብናገናኝ ደግሞ ምን ይመስላችኋል እናንተ ራሱ? ቤተሰብ ከቤተሰብ ማለያየቱ ጥሩ አይደለም ታውቃላችሁና እንደው መልካም ስራ በጎ ስራ ብንሰራ የሚል ሐሳብ አለኝና እናገናኛቸው በቃ። እስኪ ኮሜንት ላይ ጻፉልኝ አድራሻውን ያያችሁ ወይ ታርጋ ቁጥሩንም ቢሆን ኮሜንት ላይ ጻፉልኝ እናገናኛቸዋለን እነዚህ ሰው ሰላም متاخذ بيستعبلوا ምንድነው ጋይስ በርበሬ ጋር በርበሬ مشوارنا على المحج ما كان في العجل كان انه دامو ساكت كده غفلت عليه ايه حبل ولا ليلى ماله قالوا في الراجل كده انا لو انت كنت تراي اسمع ده لازم القصاص كده انت مسرح ኖ በኤርትራ ስራ ካንተ ተሰረኝ ጫማ አይ ኮረሽ አይ ገዛ ተጣጣ ጀለስ እንግዲህ ከበርበሬ ጋር ቀላቅላ ያሽሽት ተይዛ ነው መሰለኝ አላቅም። በርበሬ ነው ተብሎ በርበሬ ውስጥ ይሄን ያህል ብር ይኖራል ብሎ ማን ያስበው? ዋት አናዘር ሌቭል ዲ ነገሮች ወዴት እየሄዱ ነው? አይነ ስውር የሆነ ሰው ብቸኛ ሊመለከተው የሚችለው ነገር ምንድነው? ምርኩስ አይ ይሄ ሆን ብለው እኔን ለማሳበድ ወይ ጨርቄን ለማስጣል የተደረገ ነገር ከልጅቷ በላይ ጥያቄው ነው እንዲህ ያለ ጥያቄ ጠይቅ እንዴ! ይሄ ፕሮግራም እኔ አልገባኝም። የሰውን አቴንሽን ለመያዝ ተብሎ ሆን ተብሎ ነው እንደዚህ አይነት ነገሮች የሚሰሩት መሰለኝ። እንዴት ሁሌ መሳሳት ይሆን? How old are you? 21. Okay, no. 25. I'm gonna be 26 in Jan. Yeah, she's so old. She's so old. እኔ 25 ስለሆንኩኝ እንዴት ታደርገኛለህ? Sí, soy 60. ኧረ እባክህ ነው።
አስወጣ። She's not mine. እኔ በታተናለሁ ብለህ ጅል ስታረገ ማለት ብራዘር እኔ ድሮ ረጅም ሰው ወይ በረኛ ነው ወይ ጅል ነው ይባላል። እኔ ብዙም ባለስማማበትም ያው እኔ ሜትር ከ60 ምናምን ነኝ። ብቻ በጣም ያሳዝናል ብራዘር የሌለ በቃ 360 ያው አሁን ፎር ዩ ፔጅ ላይ እንደዚህ ሜሞች ላይ 360 እየተሽከረከርሽ አይደል እንዴ ብራዘር? ግን አጠፋ ስትገባ እኮ መልካም የእናቶች ቀን ብለህ ነበር መግባት የነበረብህ። ምክንያቱም 4 አመት ቀላል አይደለም ከሷ ጋር ያላችሁ ጋፕ ማለት ግን ገብቶሻል አይደል? እዚህ ጋር ሺስቶል አለ። ልክ ነው በእርግጥ ገብቶሻል አይደል? ያው በእድሜ ትረዝመዋለች እና እንግሊዘኛ እኮ ነው ለዚህ ነው የምፈራው እኮ በቃ አንዳንዴ በቃ አለመነካካቱ አይሻልም እንደኛል። ፈረሰኛ ምንድነው? ፈረሰኛ ማለት ሩጨኛ ማለት ነው። የኑሮ ፈረሰኛ ሯጭ ነው። እሺ ዛሬ ከማን ጋር ነኝ? እኔ አላወቅም ከማን ጋር ነው? እሺ ፈረሰኛ ምንድነው? ፈረሰኛ ማለት ሩጨኛ ማለት ነው። የኑሮ ፈረሰኛ ሯጭ ነው። ሯጭ ነው። የት ነው የሚሮጠው? ስንት ሜትር የሚሮጠው? በስ 20 ሳንቲሜትር ምናምን ነው። 20 ሴንቲሜትር የዶሮ ፈረሰኛ ይሮጣል። የዶሮ ፈረሰኛ ሯጭ ነው ማለት ነው። በጣም አሪፍ። የት ሀገር የሚሮጠው? አላ ከዚህ ገጠር ላይ ምናምን ይሮጣል። እሺ ጫጩት የምን ልጅ ነው? ጫጩት የምን ልጅ ነው? የዶሮ ልጅ ነው። የዶሮ ልጅ ነው። እሺ በግ ስንት ኩላሊት አለው? 7 ኩላሊት። በግ 7 ኩላሊት አለው ማለት። የበግና የፍየል ልዩነት ምንድነው? ልዩነት አለው። የበግ ፍየልና በግ ልዩነት አለው? እስኪ ከምንድነው ልዩነቱ? አላፍ ልዩነት ያለው ከበለታቸው ከምኑ ከጭራቸው እንትኖቹ ይለያል። እሺ ኦኬ ዶሮ ስንት ብልት አላት? 12 አለ። 12 ብልት አላት። እሺ ሶስቱን ጥራ። ጥርስ። እሺ የዶሮ ብልት አንድ ጥርስ። እሺ አንገቷ ይበላል። እሺ ከዛ የገላው ምናምን አባላ ገላው አስተካከል። ቆዳ ምናምን ከዛ እግሩ አለ እግሯ ምን ጥፍሯ ነው? ጥፍሯ ምን ያህል እኮ በተፈጥሮ ሀብት እንደበለጸግን እኮ ነው የሚያሳየው። ያልተነካ መሬት ዋና የሆነ ጭንቅላት ያለበት ፕሌስ ነው። በቃ ዋው! እንዴት በዚህ ብዛት እንደዚህ ንጹህ የሆኑ ሰዎችን በማግኘታችን ዋው ልንኮራ ይገባል። በጣም ቢግ ሪስፔክት እንሰጣቸዋለን እነዚህ ሰዎች። በቃ ጥርት ያለ አልተራ የሆኑ ሰዎች ናቸው። ክፉ ተናጋሪ ግን እንዳታረጉ። ራሳቸው መጥተው ነው በቃ ራሳቸው ቤት ድረስ ፎር ዩ ፔጅ ላይ መጡ በቃ። እሺ ዛሬ ከማን ጋር ነኝ? አንተ ከጓደኞች ጋር። እሺ ዛሬ ቀልድልና ቀልዱ ካሰገ ከሸልምካለሁ ማለት ነው። እሺ ምን መሰለህ የሆነች ጥንቸል ነበረች ማለት ነው። ከዛ ያቺ ጥንቸል በመሃል ትሮጣለች። ትሮጥና የሆነ ሰዓት ላይ ሊያደናቀፋል። ድገምልኝ አንድ ድገምልኝ። ጥንቸል እየሮጠች እያለ ኤሊ አደናቀፋት ማለት ነው። አይገርምም? ቀሉ በጣም ይገርም። ያስቃና በጣም ያስቅ። ጀለሳራ ልጁ ነው ራሱ ነው የሚገርም። ሽልማት ስለተባለ እኮ ነው በቃ። ምንድን ነው ያሳቀህ? አሁን የነገርከኝ ነገር ነው። ቀልዱን አስረዳኝ። ቀልዱ ኤሊ ጥንቸል የሮጠች ያለ ኤሊ አደናቀፋትና ወደቀች። መውደቋ ያስቃት ማለት ኤሊ ማደናቀፋ ያስቅም እሺ። ቀሉ ገብቷል፣ አስቋል። ግን አሁን አስረዳኛ። ካስረዳኝ እሸልምካለሁ፣ ካላስረዳኝ እንዴት ይሆናል? እሺ ልንገርህ። ጥንቸል እየሮጠች ነበር። ከዛ ኤሊ አደናቀፋትና ወደቀች። ታዲያ እሱ ምን ያስቅ ነገር አለ? በቃ ከራስ ነው መስጋ ከራስ ነው የሳቀው። እንዴት ነው ይሻላል። እዚህ ኑሮ ላይ ከራስ በስቅ ነው የሚሻለው። ጀለ የትኛውም ቀልድ እዚህ ኑሮ ላይ አስቅማ። እንደዚህ ኮብልስቶን ውስጥ ለውስጥ በሆነ ላይፍ ላይ ማን ግን መጀመሪያ ላይ ጠይቀህ ምንድነው ህዝቡን ማሳቀቅ እንዴ? ያንተን ጥያቄ ይመልስ፣ የላይፍ ጥያቄውን ይመልስ ማን ብለህ ወደ ሲሪየስ ስታፍ ትቀይራለህ። ቆይ ፎሎ ያረጋችሁት ምርጥ ልጅ ነው። በጣም ሲያጫውቱም ጎበዝ ነው። ፎሎ ያረጋችሁት ምርጥ ልጅ ነው። በጣም ሲያጫውቱም ጎበዝ ነው። ያስደውላል። አልገባኝም። እኔ እኮ እንደዚህ ትንሽ የተወሳሰቡ ነገሮች ሲጫወት ጥሩ ነው ሲያጫወት። እኔ እንደዚህ አይነት ነገር ቶሎ አይገባኝም። እስኪ የገባችሁ ሰዎች ካላችሁ ኮሜንት ነው። ጃኒ ግን በጣም በቃ የሚገርማችሁ ነገር
ሁልጊዜ ብዙ ክለቦች እየገዙ አጥቂ ላይ ያሰለፉ ደግሞ መልሰው ይሸጧታልና በጣም ውጤታማ እግር ኳስ ተጫዋች ናት ብንል ምን ይመስላችኋል? ስታጫወትም በጣም በቃ የተለየ ተሰጥኦ እንግዲህ አሁን ባላንዶርን የሚቀጥለውን አመት እንግዲህ 8ኛ ባላንዶራን ትበላለች ብለን እናስባለን። ተረኛ ቀጤ የት ነሽ ወይኔ ይሄ ቅድም አየዋን እየፈለገ ያለው ሰውዬ ነው መሰለኝ። ማሚሽ የሳቀያለኝ አቁም ነው እኔማ ተስፋ አይቆርጥም። ወይኔ እሳት ኮርሶ ጠብቅሻለኝ። አንቀጫማም ግድ የለም ቆይ ግድ የለም። ከድምጽ አወጣጧ አንድ የተረዳሁት ነገር በቃ በርግ እውነት ነው። ተስፋ ቆርጧል። ጀለስ የመጨረሻ ተስፋ ቆርጧል። እንዲህ የት ነሽ? ኧረ ድምጽ ራሱ የታለ ያንተ? ይሄ ንግግር ላይ ራሱ እኮ የሚጎረብጥ ነው ስታወራ ማለት ነው። ቅድም አጠር ያለ ምናምን ጠፍቶኛል ብሎ ቪዲዮ ላይ ለሰራው ሰው ያድርሱለት። ይሄው ብራዘር ተገኝቷል ብሎ ይኸውና እንግዲህ ይሄ ድምጽ የሰው ነው ብሎ እንትን ለማለት ይገብላል። መጥፎ አታድርጉኝ እኮ በክፋት አይደለም። ሄሎ ወራካሎ ሄሎ ምንም ከምን ነው የምታገናኙት? ወይኔ እየገቡ ነው። አጨብጭቡ። በጎንን የገባ እንትጨኔነተካ ከራባን በኤሌክትሪክ ሲስተም ነው እየሄዱት ያሉት። እንኪ ኮልባው ይመሳሰላል። ዘመዱ ናት እንደ በፍቅር አይነ እያያት ነው። ሱራ ዋሂድ ሚን ፉላ እያሃጋ የታለም አጭጋቢ ደረገገስ ለማዘን ኩሉ ናስ ቢራፍ ምንጂስ ተኝቶ ነው እየገቡት ያሉት። ተኝቶ ነው። ሙሽሯ ተገርዛ መጣ ነው እንዴ? ዱብሊ ዱዳ ኦ ማይ ጋድ ዋው! ልጅ ክፍል ውስጥ ተደብቆ ኦክሲጅን እያጨሰ ድንገት ብታገኘው ምን ታደርጋለህ? እርምጃ ወስዳል። አንደደብ ልጅ ሲወለድ ከግንባሩ በታች 2 አይን ቢኖረው ምንድነው የመጀመሪያ ድርጊት? ወደ ሆስፒታል ነው። ይህ ህመም ነው። እኔ ምንም አለ ውስጤ ቆስ አደ ምንድነው ማየው? የነጻነት ሚስት አሳዛኝ ድርጊት፣ ባሏ ሞተም፣ እርሷም ከአሜሪካ ከተፋለች። ሰው ሁሉ እምባውን እያፈሰሰ እርሷ ግን ዝም ብላ እየተመለከተች ነበር። ሰዎች አትወደውም ነበርም አሉ። እሷ ግን በአካል ብትኖርም በሐሳብ ወደ ድሮ ፍቅራቸው ጋር ሄዳ ነበር። የተሰበረ ልብ እንኳንም ባል ያፈስ ፊቱም ላይ ሐዘን አይታይበትም። እርሷም ላይ የታየው ይኸው ነው። ብዙ ሌሊት እሷ ብቻዋን አልቅሳለች። ነገር ግን ማንም እምባዋን አላየላትም። ብዙ ጊዜ ልቧ ተሰብሮ የጠገነላት ሞቶባታል። ስታጣው እንጂ በሕይወት እያለ አታውቀውም ነበር። ከሷ በላይ ያዘነለት አልቅሶ ይወጣለታል። እንግዲህ ህዝቡ ምን አይነት ሐሳብ እየሰጠ እንዳለ አልገባኝም። አንዳንድ ጊዜ እኮ በጣም የምንወደውን ነገር ለማጣት ለሰከንድ አስበን የማናውቀው ነገር ድንገት ስናጣ በድንጋጤ ስሜታችንን የማንገልጽበት ፍዝዝ ብለን የምንቀርበት ሁኔታዎች ይፈጠራሉና እሷ ያጣችው አይደለም ሚስቱ የኢትዮጵያ ህዝብ ያጣው ሰው ይሰው ነጻነት ወርቅነህ ማለት ቀላል ነገር አይደለምና ሰው ሐሳብ ለመስጠት እንዴት እንደቀለለው አልገባኝምና ስሜቷን ማውጣት አለመቻሉ እጅግ በጣም ከመደንገጧ ይመስለኛልና ሰዎች እንግዲህ በጥሩ በኩል ቢያዩና እሷም ላይ ደግሞ መጥፎ አመለካከት መጥፎ ምላሽ ባይሰጡ ባይኔ የዛሬ ቪዲዮ ይሄንን ይመስል ነበር። በቀጣይ በአሪፍና በምርጥ በሚያዝናኑ ቪዲዮዎች እስከምንገናኝ ያው እዚህ ከደረሳችሁ ደግሞ ሰብስክራይብ ላይክ አድርጋችሁ ያው ትብብራችሁ አይለን። ጀማሪ ነኝ አበረታቱ። ቪዲዮዎች ብዙ ሰው ጋር እንዲደርስ ላይክ አድርጉልኝ። ቪዲዮዎች ላይ የምታዩዋቸው እና እንሰራላችሁ የምትፈልጉትን ደግሞ ኮሜንት ላይ አስቀምጡልኝ። እባካችሁን ሰፖርት አድርጉኝ። በቀጣይ በአሪፍና በምርጥ ቪዲዮዎች እስከምንገናኝ ሰላም 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 ከእናንተ ጋር